ሰላም ውድ ተመልካቾቻችንና ውድ ቤተሰቦቻችን፣ ዛሬ የምናቀርበው መረጃ ቀላል አይደለም። ህይወትን የሚወስን ውሳኔ ስለሆነ በጥልቅና በጥንቃቄ ማድመጥ ያስፈልጋል። ወደ ገልፍ ሀገራት መጓዝ ለብዙ ኢትዮጵያውያን የተሻለ ህይወት፣ የሥራ ዕድልና የቤተሰብ ድጋፍ ተስፋ ነው። ነገር ግን ይህ ጉዞ ህጋዊ ካልሆነ አደጋና መከራ ሊያመጣ ይችላል። ዛሬ በግልጽና በጠንካራ ቃላት እንናገራለን። ህጋዊ መንገድን ብቻ ይከተሉ። አጭር መንገድ የሚባል ነገር የለም። ማንኛውም ሰው ቀላል ነው ብሎ ቢነግረው በጥርጣሬ ይመልከቱ። በተባበሩት አረብ ኤሚሬትም መምጣት የሚፈልጉ ኢትዮጵያውያን በመጀመሪያ አሰራር መኖር አለበት። ማለትም የተፈረመ የኮንትራቱ የህክምና ምርመራና ከመግባት በኋላ የሬዚደንሻል ፍቃድ ማውጣት ግዴታ ነው። ቱሪስት ቪዛ በመግባት ስራ መጀመር ህገወጥ ነው እና ከባድ ቅጣት ያስከትላል። ፓስፖርቶን ለማንም አይስጡ። ይህ መብት ነው፣ ምክንያቱም መጀመሪያ የስራው ያስፈልጋል። በሳውዲ አረቢያ ደግሞ የስራ ቪዛ በተመዘገበ ኤጀንሲ ብቻ ይፈቀዳል። የተመዘገበ ስፖንሰር ሳይኖር መጓዝ አይቻልም። የቪዛ ጊዜ ማለም ከፍተኛ ቅጣትና የመግቢያ እገዳ ሊያመጣ ይችላል። ከመጓዘው በፊት የፖሊስ ማረጃና የጤና ምርመራ ያድርጉ። በኳታር ደግሞ የስራ ስፖንሰር ኩባንያ ግዴታ ነው። የስራ ቦታ መቀየር በህጋዊ ፍቃድ ብቻ ይፈቀዳል። ማንኛውም ሰው እንደገባ ቀጥታ ስራ ታገኛለህ ብሎ ቢነግርህ በጥንቃቄ ተመልከተው። በኳታርና በባህሬን ደግሞ የስራ ቪዛ ለህጋዊ አሰሪዎች ብቻ ይፈቀዳል። ያልተመዘገበ ኤጀንሲ ብዙ ሰዎችን አስቸግሯል። ገንዘብ ከመክፈለው በፊት ሁሉንም መረጃ ያረጋግጡ። ውድ ቤተሰቦቻችን፣ የጥንቃቄ ቃላትን እንናገራለን። ህገወጥ መንገድ ህይወትን ያጠፋል። የሰው ሽያጭና የማታለያ ኔትወርኮች አሁንም በዝተዋል። እርስዎንና ቤተሰቦውን ከመከራ ለመጠበቅ ህጋዊ መንገድ ብቻ ይምረጡ። መጓዝ ከመወሰነው በፊት ፓስፖርቶ ቢያንስ 6 ወር እንደሚቆይ ያረጋግጡ። የኮንትራቱን በግልጽ ያንብቡ። የቪዛ አይነትን በትክክል ይወቁ። ከደረሱ በኋላ የሬዚደንሻል ካርድ ያውጡ። ህጋዊ መብቶቻችሁን ይወቁ። ይህ መልእክት ቀላል መረጃ አይደለም፣ የወደፊት ዕጣ ፈንታ ነው። በጥንቃቄ ይጓዙ፣ በጥንቃቄ ይወስኑ። በህጋዊ መንገድ ብቻ ይምጡ። ህልም ይኑራችሁ፣ ነገር ግን ከህግ ጋር ተጓዙ። እኛ ሁልጊዜም የምናቀርበው የተረጋገጠና ወቅታዊ መረጃ ነው። እስከሚቀጥለው ዜና ድረስ ሰላም፣ ደህንነትና ስኬት ለሁላችሁ።